ተገናኝተን ስለ ስራው በደንብ ታስረዳኛለህ። እሺ መልካም ቀን። እሺ መልካም ቀን። ምን ሆነ? ያው እንግዲህ ሀብታም ነገር ታውቂ የለ ጉንፋን ምንም ሲይዛቸው ሁሉ ነገር ትልቅ በሽታ አድርገው ነው የሚያዩት። ይሄ ለነገሩ ለእኛ ጥሩ እድል ነው። የምን እድል? ይኸውልሽ ዘርፌ ሰውዬው ወግ አጥባቂና ስርዓት ጠባቂ ነው። በዛው ልንጠይቀው ሄደን ያለውን ጉዳይ ሁሉ ጨራርሰን እንመጣለን። እሺ እንዳልሽውን ነገሮችን ግን ቶሎ ብንጨርስ መልካም ነው። አንቺ ከፈለግሽ የማይሆን ነገር የለም። እሱ እንደሆነ ዛሬውኑ ቤት አስገብተን እንደብንመጣም ደስ ይለዋል። እሺ ቲ ነገ ሄደን በቃ እናናግረዋለን። ይልቅ አንቺ እንዴት አደረግሽ? ለጽጌረዳ ነገርሻት? አይ እስካሁን አልነገርኳትም። ነገ ሰውዬውን ሄደን አውርተን እንወስናለን። ጽጌረዳ እንኳን ከኔ ሀሳብ አትወጣም። ጥሩ እንግዲህ የተሻለውን አንቺ ታውቂያለሽ። በያቡና ፊልም ስንቷት ይዞኛል። እሺ ቲ አገባሽኝ እኮ። አዎ በሀብትም በክብርም የሚመጥንሽ እሱ ነው። ግን እኮ ማየ ግን እኮ ምናምን ብሎ ነገር የለም። እኔ ወስኛለሁ። ከእኔ ቁጥጥር ውጭ እወጣለሁ ብትይ ውልፍት እላለሁ ብትይ የማይሆን ነገር ነው። ጥሩ ነገር ካለ ንገሪኝ። ሀይ ልጄ ሁሉንም ነገር በቅርብ ታይዋለሽ። አሁን እራታችንን በልተን እንተኛ። ኧረ አይኔ ራሱ የሚገደልኝ አይመስለኝም። ሁሉም ነገር በጊዜውና በሰዓቱ ሲሆን ደስ ይላል። ጽጌረዳና እናቷ አዲስ ብስራት ለነገ ልታበስራት እንደምትችል ለጽጌረዳ ነግራታለች። ጽጌረዳ ልታበስራት ያለችውን ነገር ለመስማት ጓጉታለች። እማዬ ሌሊቱ እስኪነጋ በጣም ቸኩያለሁ፣ ምን እንደሚጠብቀኝ እያሰብኩኝ በጣም ተደስቻለሁ ትላለች። ለጽጌረዳ የተዘጋጀላት ግን አንድ ነገር አለ። እሱም ከአቶ መስፍኔ ጋር ለመዳር ውሳኔ ላይ እንደደረሰች ነው። ወይዘሮ ፍቅርታ የጽጌረዳን እናት በሚገባ አሳምናለችና ሁለታቸውም ያወሩት በአቶ መስፍኔ በኩል ያለው ነገር እንዳበቃለት ነው። ጽጌረዳና ጥሩ ነገር እንዳመጣችላት ሁሉ እንግዲህ ልጄ እኔ ያመጣውልሽ አማራጭ በጣም ደስ የሚል ነው። ሁሉም በጊዜው ሲሆን አሪፍና ጥሩ ነገር ይወጣዋል። ያመጣውልሽ አዲስ ድንቅ ነገር አለ እያለች ታጓጓ ገብታለች። ጽጌረዳ ከአቶ መስፍኔ ጋር ልትጋባ መሆኑን መቻወቅችና ነገር ግን በጽጌረዳና በነቢዩ መካከል ደግሞ ፍቅር እየፈካና እየጎመራ መጥቷል። እሱም አሁን ላይ ነቢዩ ሙሉ በሙሉ ማንነቱ ተቀይሮ የኔ ጽጌረዳ በጣም በበደልኩሽና ላጠፋው ጥፋት ይቅርታ እንድታደርጊልኝ እጠይቃለሁ ይላታል። እሷም ይልቁንስ በደል እያስታወስክ ህመሜን እንዳረሳ አታድርገኝ፣ ሁሉንም አሁን ረስቼ ነገዬን መናፈቅ ጀምሬያለሁ ትለዋለች። ካጠገቡ ቁልጭ ቁልጭ ና ብላ አስተውላ ስታየው እሱ ደግሞ የፍቅር ጥያቄውን አቀረበላት። መኮንን የነቢዩን ከጽጌረዳ ጋር መቀራረብ ተከትሎ ምን እያደረግክ ነው ሲል ስጋቱን ገልጾለታል። ጽጌረዳን በጣም ወዳታለሁኝ፣ የበፊቱ በደሌን ሁሉ ይቅርታ ጠይቄ አሁን መልካም ሰው መሆን ፈልጋለሁ ይለዋል። መኮንን በነቢዩ ጉዞ በጭራሽ እምነት አላሳደረበትም። ምክንያቱም ከዚህ በፊትም ብዙ የሚቀርባቸው የሚጃለሳቸው ብዙ ሴቶች ስላሉ አሁንም በሳምንት ቆይታ እሷንም ህይወቷን እንዳታበላሸው በማለት ያስጠነቅቀዋል። ጽጌረዳ ግን አይ ጽጌረዳ ከሁሉም ትለያለች፣ ምክንያቱም በጣም የምታሳዝንና ትሁት ልጅ ናት እያለ ያደናንቃታል። ሰላም የዚህ ድራማ ተከታታዮች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ብዛ እያልኩኝ እንግዲህ ጽጌረዳ ድራማ ውብና ድንቅ ሆኖ ቀርቧል። ነገር ግን ደቂቃው አጭር ሆኖ ያው ለመስማት እንደጓጓን እየቀረ ነው። ነገር ብታስተካክሉት በማለት እንግዲህ ሀሳቤን አቀርባለሁኝ። ቀጥሎም ወደ ዛሬው ክፍል የምናመራ ይሆናል። እንግዲህ በባለፈው ክፍል እንደተመለከትነው ሄቨንና ጽጌረዳ ከትምህርት ቤት ወጣ ስትሄድ እባክሽን ልብስ ቀይርኝ በማለት ጽጌረዳን ልብሷን እንድትቀይራት አድርጋታለች። ምክንያቱም በአቶ መስፍኔ በኩል ምስኪንና ጨዋ ሆና መታየት ስላለባት የግድ ረጃጅም ልብሶች መልበስ ነበረባትና ጽጌረዳ የሷን አጭር ዩኒፎርም በመልበስ እንዲሁም ሄቨን የጽጌረዳን አልባሳት በመቀየር ነበረ አቶ መስፍኔን ሄዳ ያየቻቸው። አቶ መስፍኔ ሄቨን ሄዳ ስላየቻቸው በጣም ደስ ብሏቸው ሲያወሩ ቆይተዋል። ነገር ግን የሄቨን ጋጠ ወጥነት በት ነበረ ጎልቶ የወጣባት ማለት ነው። ምክንያቱም ካጠገባቸው ቁጭ ብሎ አቶ መስፍንን እየጠየቀ ነበረ። አንተ ቁም ነገረኛ ልጅ እያሉ ስለ ገጠር ታሪክ እያወሩ መኮንን የገጠሩን ታሪክ ሲያወሳላቸው ቆይ ገጠር ምንድን ያለው ከብቶች አሉበት የሚጠፈጠፍ ያለ ያለች ስታንቋሽሽም መኮንን ይሰማታል ማለት ነው። መኮንን ምን ማለትሽ ነው? እንዴት አይነት ንግግር ነው የምትናገሪው? በማለት ተናዶባታል። ሆኖም እንግዲህ መኮንንም ሆነ አቶ መስፍኔ ብዙም አላስደስቷትም። ወዲያውኑም ጽጌረዳ ለእንግዶቹ እያለች በተለይ ሄቨን አቶ መስፍኔን ለማየት ስለሄደችም ሸሪንጉድ እያለችላት ነው ለማስተናገድ ማለት ነው። ሆኖም እንግዲህ ሻይ አፍልታላት ከአጠገቧ ቁጭ ብላ ቤት ውስጥ ስታመነጫጭቃት የነበረውን አሁንም በተመሳሳይ መንገድ ከነ አቶ መስፍኔ ቤትም ታመነጫጭቃት ገብታለች። ነብዩ በሄቨን መምጣት ብዙም ደስተኛ አይደለም። ሆኖም እንግዲህ የተፈላውን ሻይ እየጠጣች በነበረችበት አጋጣሚ ውይ እንዴት ይከብዳሉ፣
እንዴት ነው ሰውየው ደግሞ ምላሱ የረዘመው? ታሞ እንደዚህ ካወራ በጤናው ቢሆን ምን ሊያወራ ይችላል? በማለትም እንግዲህ ስትሳለቅና የማይባል ቃላት ስትናገር ነበረ። አንድ በእንግድነት ሰው አሊያም ደግሞ ህመምተኛን ሰው ለመጠየቅ የሄደ ሰው እንዴት በዚህ ልክ ይናገራል? ሄቨን በጣም የሚገርም ጋጠ ወጥነት ነው ያሳየችው። ይህንን እንግዲህ ከጀርባው ሆኖ ይመለከታት ነበረ። ነብዩ ጉዷን የፈላው ለብዙ ጊዜ ቆሞ አዳምጧታል። እሷ ያስተዋለችው ነገር የለም። ለጽጌረዳ ነው እንደዛ ስትናገር የነበረችው። ጽጌረዳ በጣም ደንግጣለች። ሄቨን እየተናገረች ባለችው ነገር እየተደነባበረች ነው። ከዛ በኋላ እንግዲህ ቀና ብላ ስትመለከት ነብዩ ከአጠገቧ ቆሞ ትመለከተዋለች ማለት ነው። ስምጥ ትግባ ተራራ መግቢያውን የጠፋት፣ ምክንያቱም ነብዩ እንዳዳመጣት ሲገባት። ለማንኛውም እኔም ከመጣው ቆይቻለሁኝ፣ አባቴ መተሽ ስላየሽልኝ ከልብ አመሰግናለሁ የሚል ከዚህ በፊት የተናገረችውንና ያንቋሸሸችበትን አንደበቷን እንድትዘጋ አድርጓታል ማለት ነው። ሄቨን እንግዲህ በዚህ ውርደት ተሸማቃና አፍራ ወደ ቤት ተመልሳለች። ጽጌረዳና ነብዩም ከኩሽና ሆነው ሲጨዋወቱ መኮንን ይመለከታል። መኮንን ይህ ልጅ ምን ሊያደርጋት ፈልጎ ነው? እንደዛ እንዳላንቋሸሻት፣ እንደዛ እንዳልሰደባት አሁን ላይ እየተቀራረባት መጥቷል። ይችን ልጅ ህይወቷን ያበላሻል በማለት እየተከላከለ ነው። እንግዲህ በዛን ሰዓት መኮንን ምን እያደረግ ነው? አይቻለሁ በማለት ነበር ያስለቅቃቸው። በኋላም ነብዩ አንድ ነገር የምጠይቃለኝ በማለት የነብዩን ሀሳብ ይጠይቁታል። ቆይ ከዚች ልጅ ጋር ምን እያደረክ ነው ያለኸው? ምክንያቱም ያንተ ጸባይ ቋሚ አይደለም። አሁንም እሷንም እንደ ሌሎች አንድ ሳምንት ተጫውተባት ልትተዋት ነው በማለት ነበር የነገረው። በዚህን ሰዓት እንግዲህ ነብዩ አይ እንደዛ እንኳን አላደርግም፣ ምክንያቱም ጽጌረዳ በጣም በድያታለሁኝ። አሁን ልክሳት ይገባል። ከፍቅር ባለፈ ታሳዝነኛለች፣ እናም መልካም ሰው ሆንላታለሁ እያለ ነው። ግን አሁንም ምንም አላመነበትም ማለት ነው። ጽጌረዳም ከትምህርት መልስ ስራዎቿን አከናውና ሰርታ ወደ ቤት ልትመለስ ስትል ልትይዝ ነው ወይ? ትናፍቅኛለች፣ ለምን እዚያ አታድሬም? ተዘግተው የሚያድሩ ክላሶች አሉና እዛ መተኛ ትቻያለሽ በማለት ለጽጌረዳ ነግሯታል። ጽጌረዳ እንኳን እዚህ አብሬ ኖር ይቅርና እንዲሁም በእንግድነት ስመጣ ራሱ አላስቀመጥከኝም በማለት እየተቀላለዱ ነበረ። ሆኖም እንግዲህ ተሰናብታ ልትወጣ ስትል ጽጌረዳ ትናፍቅኛለሽ፣ ለበደልኩሽ ሁሉ እውነት ከልብ ይቅርታ አድርገሽልኛል። ይህን መለስ ብዬ ሳስበው ያደረኩሽን ነገር ህሊናዬን እንድወቅስና ራሴን እንድጠላ አድርጎኛል። በዚህ ነገር ከልብ የመነጨ ይቅርታ እንድታደርግልኝ እለምንሻለሁ በማለት ለጽጌረዳ ይቅርታ አቅርቦላታል ማለት ነው። ጽጌረዳም በቃ ትናንቴን አታስታውሰኝ፣ እኔ በጭራሽ ረስቸዋለሁኝ፣ ስለዚህ አሁንም ቢሆን ምንም አልከፋኝም በማለት ይቅርታ እንዳደረገችለት ትገልጽለታለች። የወዳት ፍቅሩን ገልጾላት ተለያይተዋል ማለት ነው። ሆኖም እንግዲህ ከቤት ከመጣች በኋላ እናት እንቧዞሬ የዞራች ሰዓት ነው ልትነግራት ቋምጣለች። ነገር ግን ትፈራለች። በሌላ በኩል ወይዘሮ ፍቅርታ ከልጇ ጋር ማለትም ከሄቨን ጋር ይኸውልሽ አንድ እድል አምጥቼልሻለሁ፣ ያ ነብዩ የተባለ ልጅ ከአንቺ ጋር ተጋብቶ ያጥናለንና አብራችሁ እንድትኖሩ ፈልጋለሁ። ከእንግዲህ በኋላ ትልቅ ነሽ፣ ትንሽ ልጅ አይደለሽም። እስካሁን ድረስ ቦይፍሬንድ እያልሽ ስትጫጫይ ዝም ብዬሻለሁኝ። አሁን ግን ይሄ ነገር ሊያቆም ይገባል። ታዲያ የምታደርጋቸውን ነገሮች ጥንቃቄ አድርጊ። በአንቺ ላይ አንድ ክፍተት አይቶ እንዲተውሽ አልፈልግም። ይህንን የቤት ስራ ደግሞ እንድትወጪው ግዴታ ተጥሎብሻል በማለት ወይዘሮ ፍቅርታ ልጇን እያሳመነቻት ነው። ልጇ በደስታ እየቦረቀች ነው፣ በጋብቻ ስነስርዓት ማድረግ ስለምትፈልግ። ፍቅርታ እንዲህ ልጃቸውን ከአቶ መስፍኔ ልጅ ጋር ለማጣበስ እየሮጡ እንደሆነ ሁሉ እንዲሁም ጽጌረዳና መስፍኔን ለማጋባትም እንዲሁ ይፈጥናሉ። እናም የጽጌረዳን እናት በቃ ሰውየው ወግ አጥባቂ ስለሆነ ጥንቃቄ ልናደርግ ይገባናል፣ አሊያም ደግሞ ነገሩን አፍጥነን ሁለታቸው ቶሎ መጋባት አለባቸው ያለች እያካለበቻ ትገኛለች። ታዲያ የጽጌረዳ እናት በሀሳቦች ተስማምቻለሁ እንዲሆን እፈልጋለሁ ያለችም በነገረቻት ነገር አምናለች ማለት ነው። ምክንያቱም አቶ መስፍኔ ባለሀብት ናቸው፣ የተከበሩ ሰው ናቸው፣ እጅግ በጣም አንጋፋ የሆኑ በሰዎች ዘንድም ተቀባይነት ያላቸው ናቸው በማለት ብዙ ነገር አወርታን እየደለለቻቸው። ስለዚህ የጽጌረዳ እናት አሁን ሙሉ በሙሉ ጽጌረዳን ከአቶ መስፍኔ ጋር በማጣበስ የሚገባት ጥሩ ህይወት ትኖራለች ብለው ያምናሉ ማለት ነው። የጽጌረዳ እናት አሁን ላይ ልጅቷን ልጄ የማደርገው ነገር ሁሉ ላንቺ ነው፣ እናም ጥሩ ደረጃ እንድትደርሽልኝ ፈልጋለሁ፣
ስትገቢ የማስጨንቅሽ ደግሞ ጥሩ ደረጃ እንድትደርሽልኝና የተሻለ ኑሮ እንድትኖርልኝ በማሰብ ነው በማለት ቷ እየነገረቻት ነበረ። ጽጌረዳም ታዲያ ምንድን ነው እናቴ አውቃለሁ ለእኔ መልካም ነገር እንደምታስብልኝ ይነገረኝ ያለቻት ነው። እንግዲህ ምግብ አቅርባላት እሺ እጠብቂ እነግርሻለሁኝ፣ ነገር ግን ሀሳቤን ቀድመሽ እንድትቀበይ አደራሽን፣ ያመጣውልሽ አማራጭ በጣም የተሻለና ጥሩ እድል ይዞልሽ የሚመጣ ይሆናል በማለት እንግዲህ ከአቶ መስፍኔ ጋር ጽጌረዳን ለመዳር ጋቸው ዋዜማ ላይ ይገኛሉ ማለት ነው። ነገር ግን ጽጌረዳ ከነብዩ ጋር ፍቅር በፍቅር ሆናለች። እንግዲህ ጽጌረዳ በዛሬው ክፍል በሚገርም ሁኔታ ሌላ የስራ እድል መጥቶላት ነበረ በሹፌሩ በኩል። ነገር ግን አሁን እየሰራው ነው ያለሁት ተባበርከኝ አመሰግናለሁ በማለት ምስጋና አቅርባለት ነበረ። እሱ ደግሞ የእንግሊዝኛ ችሎታ ካለሽ በሳምንት 2 ብቻ እየሰራሽ ጥሩ ክፍያ ታገኛለሽ ከስካሁኑ ካለሽበት በተሻለ በማለት ነግሯታል። ሆኖም እንግዲህ ስራውን አጣርቶ እንዲነግራት ጠይቀዋለች። ከአዲሱ ስራ ልትገባ ትችላለች። ከነብዩ ጋር የምተራራቅበት አጋጣሚ ይፈጠራል ማለት ነው። ለዛሬ ያቀርብኩላችሁ ጽጌረዳ ድራማ ይህንን ይመስል ነበረ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያላችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። መልካም ጊዜ። ባይ ባይ።